ሰላም ሰላም ውድ ቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። ውድ ቤተሰብ ይህን ቪዲዮ ስታዩት በላይክ ጀምሩት። እንግዲህ ያው የወጣ መረጃ አለ በብሩኬ በኩል ብሩኬ ሀይሚን እንደማይወዳት እየተነገረ ይገኛል ማለት ነው። እና በነገራችን ላይ ያው ሶሻል ሚዲያ ላይ የወጣ ሰው አይነቀፍም አይሰደብም ማለት አይደለም። ይሰደባል፣ ይነቀፋል። ነገር ግን የተነቀፈ ሰው ሁሉ ትክክል አይደለም ማለት አይደለም። ብሩኬን ደግሞ በጣም አብዛኞቻችሁ ዝም ብላችሁ የምትነቅፉት ያለ ስም የምትሰጡት እና እንግዲህ ምንድን ነው እየተደረገ ያለው? ብሩኬ የሆነ ግሩፕ ላይ ያለ ከሆነ ግሩፕ ላይ ገብቶ ሚስጥር ተናግሯል። እሱም ወይኔ ምን አለበት አንዳንዴ እንኳን የሚታመን ነገር ብታወሩ አስቡት። ሚስጥር ብሎ እንግዲህ ግሩፕ ላይ አምጥቶ እንደዚህ አይነት ወሬ ያወራ። እሱ ምንድን ነው እኔ ሀይሚን ለቪዲዮ ነው፣ ሲቀጥል ደግሞ እኔና እሷ በጣም ቤስት ፍሬንድ እንጂ ምንም አይነት ፍቅረኛሞች አይደለም፣ በመካከላችን ምንም ነገር የለም፣ ላገባትም አልችልም ብሎ ተናግሯል ብላችሁ እያዘዋወራችሁ ትገኛላችሁና እንዴት ብታስቡት ነው ግን? ማለት በዚህ ዘመን ረቂቅ በሆነበት ዘመን ይሄን ነገር ይታመናል ብላችሁ በየቦታው ስታዘዋውሩት እንደው በጣም ያሳፍራል። የምሬን ነው የምላችሁና ሲጀመር ሀይሚና ብሩኬ ማለት ነው ሀይሚም ሆነ ብሩኬ ከእንደዚህ አይነት ቦታ ላይ እንደዚህ አይነት ተርካሻ ወሬ እንደማያወሩ ታውቃላችሁ። ግሩፕ ላይ በፍጹም እንደዚህ ሊያወሩ አይችሉም። ሲቀጥል ግሩፕ ላይ እነሱ የሉም፣ ምንም አይነት ግሩፕ አይጠቀሙም። አሁን ነገ በሀይሚም እንደዚህ አይነት ነገር ልታመጡ ስለምትችሉ አይጠቀሙም ግሩፕ ማለት ነው። እንኳን አይደለም ግሩፕ መጠቀም እነሱ ቤተሰብ ሲደውልላቸው እንኳን የማያነሱ ልጆች ግሩፕ ላይ ገብተው ይሄ ተራ የሆነ ወሬ እኔ ብሩኬን አልፈልገውም፣ ሀይሚ ደግሞ ብሩኬ ደግሞ ሀይሚን አይፈልጋትም እኔ አልፈልጋትም ብሎ ጻፈ። እሷም እንደዛ ተናገረች። ኧረ በፈጣሪ አንዳንዴ አስመስሎ ማውራትም እኮ ጥሩ ነው። እንዲሁ የሌለ ድብን ያለ ውሸት ማውራት አስፈላጊ ነው እና ምንም ነገር አይጠቀሙም ማለት ነው። ያው በጣም የምትወዷቸው ሀይሚና ብሩኬ እንዲለያዩ የማትፈልጉ ሰዎች ይህን ነገር አታምኑም ብዬ አስባለሁ። ለምን ይሄ ከመሬት ቆንጥሮ የሚወራ ወሬ ስለሆነ ማለት ነው። እና ደግሞ ማንም ሰው እኮ የብሩኬን ፕሮፋይል አድርጎ የሀይሚን ፕሮፋይል አድርጎ እኮ የተለያዩ ነገሮችን ጽፎ ከዚህ የባሰ ራሱ ከዚህ የባሰ ልክ ትክክለኛ መረጃ አስመስለው ሊያመጡ ይችላሉ። እና የመጣውን ሁሉ ማመን የለብንም። ግን እኔ አንድ ጥያቄ አለኝ። ሀይሚና ብሩኬ ቢለያዩ እናንተ ምንድን ነው የምትጠቀሙት? የምታገኙት ነገር አለ? ለምንድን ነው ብሩኬን ከሀይሚ ለመለየት የምትፈልጉት? ማለት ሀይሚን ከብሩኬ ለመለየት የምትፈልጉት ለምንድን ነው? ለይሄን ያክል ሙስር ያላችሁት ለምንድን ነው? ብሩኬ ምንም ነገር ቢያደርግ አያምራችሁም፣ ምንም ነገር ቢሰራ አያምራችሁም። ሁሌም እንደነቀፋችሁት ነው እና እኔ እንጃ ወንድ እሱ ብቻ ነው እንዴ? ማለት ብዙ ወንዶች ከሴት ጋር እየተሳሳሙ ይሰራሉ። በጣም ብዙ ቪዲዮዎችን ራቆታቸውን የለበሱ ሴቶች ሁሉ እንዳለ ሰውነታቸው ግልጥልጥ ያሉ ሴቶች ከሌላ ወንድ ጋር ሲሰሩ እናያለን። ብሩኬ ግን ከሴት ጋር ሲሰራ እንደዚህ ነው። በቃ ልክ እንደ ወታደር ነው የምትነሱበት። እና ለምንድን ነው እንደዚህ የምትሆኑበት እንዴ? ይሄ ልጅ ነፃነቱን እኮ አሳጣችሁት። ልክ ላይክ እንዴት ነው ህይወቱን እኛ ኮንትሮል አድርገንለት በቃ እንደ ምንድን ነው የሚባለው ይሄ እንደ ሮቦት ማለት ነው። ከዚህ ሄድ ከዛ ሄድ እንበለው እያላችሁ ነው። አሁን ህይወቱን መቆጣጠር ብቻ ነው የቀራችሁ እና ይሄ በጣም የሚያስጠላ ነገር ነው። ማንም ሰው ባመጣው ነገር ላይ መተቸት ትችላላችሁ፣ ግን ያልሆነ ነገር እየሰጣችሁ ይኸው ልጆቹን ዛሬ የት ላይ እንደደረሱ ተመልከቱ። ሀይሚና ብሩኬ ቀና ብለው የሚያዩ ልጆች አልነበሩም። መልስ እንኳን የሚሰጡ ልጆች አልነበሩም። ግን እናንተ በምትሰጧቸው ነው ምላሽ እየተመለሰላችሁ ያለ። ብሩኬ ከድሮ ጀምሮ ከሴት ጋርም ሄደ ከሴት ጋርም አልሄደ ኢቭን እንኳን ሀይሚ አጥፍታ እሱን ትወቅሱት ነበር፣ እሱን ትሰድቡት ነበረ። ስለዚህ ይሄ ልጅ ማርም ሲበዛ ይመራል በሚለው መረረው። በቃ ሁሉም ነገር ከሱ ላይ ይደፈደፋል። ይኸው እናንተ ከምትሰጡት ምላሽ ነው እንደዚህ እየሰራ የሚመጣውና ስጥ ይሰጥሃል አይደል የሚባለው። እናንተ በሰጣችሁ ልክ ነው የሚመለስላችሁ። ስለዚህ ብሩኬ እንደው ተሳሳተ እንኳን ብትሉ ብሩኬ መቼም አይሳሳትም በፍጹም ማለት ነው። በጣም መልካም ጨዋ ልጅ ነው ብሩኬ። እንደው ተሳሳተ ብትሉም እንኳን ማለት ነው ምክር ምን ችግር አለ? ምክር ብትመክሩት እናንተ ትሞታላችሁ። አስሞቱም እኮ ሌላ ታሪክ ከመጻፍ ይልቅ በምክር ብሩኬ ይሄን ነገር እኮ ለነገህ ጥሩ አይደለም፣ አስፈላጊ አይደለም፣ ላንተ ለስምም መጥፎ ነው ብላችሁ እኮ መምከር ትችላላችሁ። ከዛ በተረፈ ግን በዚህ ውጣ በዚህ ገባ ለምን እንደ ይሄ ልጅ ወጣት እኮ ነው ገና ከሀያዎቹ ላይ ያለ ልጅ ነው አይደለ? እንደፈለገ ህይወቱን መሮጥ መዝለል ይችላል። እና ይሄን ያክል ወጣትነቱን አፍነን እንያዝ አትበሉ። እስከ ዛሬ ድረስ እኮ ቤተሰብን አከብሮ ነው። ድሮ አዲስ አበባ እያለ ምንድን ነው ያለው? እንደመጣ አዲስ አበባ እኔ በጣም እሱ አብረን እንስራ ይለኛል፣ ግን በጣም ፈራለሁ፣ በጣም እየተሸማቀኩኝ ነው። ለምን ስድቡን እየፈራው እያለ ነበረ። እና በቃ አሁን አለ አልቻለም። በቃ ወጣ ማለት ነው። እንደፈለገ ይሁን እንዴ።
እና ደግሞ ከዛ ከኮካው ምርት ላይ የተገኘው እኮ ነገራችሁ በስራዬ ነው። እንደኔ ሂዱና ስሩ በቃ ማለት እንደ የሚለውጣችሁን ስራ ስሩ እያላችሁ ነው። ባለፈው ይኸው እኔ እናንተ ዩቲዩብ ብቻ እንደምሰራ ነው የምታውቁት፣ ግን በጣም ብዙ ስራዎች አሉኝ ተለውጫለሁ፣ ስለዚህ እንደኔ ተለወጡ እያላችሁ ነው ያለ ይሄ ልጅ አይደለ እንዴ? ከዛ ቦታ የሄደው ለስራ እንደሆነ እንደገና ፎቶንም አቀነባብራችሁ ሶሲና ብሩኬን አሳስማችሁ ምናምን አምጥታችሁ ነበረ። ይሄ ቪዲዮ ደግሞ አሁን ብዙ ሰው እያንጫጫው ያለ ይሄ ቪዲዮ ነው። እሺ ብሩኬ ጨፈረ ከልጅቷ ጋር ሳልሳ ዳንስ የሚሆን ምንም ይሁን ጨፈረ። እሱ ጓደኛዬ ናት እህቴ ናት ብሎ ነው የሚያስባት ማለት ነው። እና ግን ሌሎች ወንዶች ሲጨፍሩ ለምንድን ነው የማትሳደቡት? ነው እኮ እንዴ! ስንት ወንድ አለ እኮ ቲክቶክ ላይ የሚሽለጠለጥ አይደል እንዴ? ብሩኬ እኮ ይሄ ፕሮቶኮሉን ጠብቆ እኮ ነው ከማንም ጋር የተንዘላዘለ ባህሪ እንኳን የለውም። እናንተ እንደምታስቡት አይደለም። ይሄ ልጅ በጣም ጨዋ ወልዶ ያሳደገው ነው። እና ስለዚህ ተውት በቃ ይሄ ልጅ ማለት ነው። ሀይሚና ብሩኬ እንዲለያዩ የማትፈነቅሉት ድንጋይ የለም። እውነት እንደዚህ የምትሉ ሰዎች እውነት ሀይሚና ብሩኬ አብረው እንዲሆኑ የማትፈልጉ ሰዎች እስከሆናችሁ ድረስ ተደርሶባችኋል።